በፍቅር ዓለም ኖረው ክፉና ደጉን አይተው ዛሬ ለትዳር በቁ ሙሽሪትና ሙሽራው። እኛ ምን መርቃቸው እንዲያምር ጋብቻቸው ወንዶቹ በጭብጨባ ሴቶች በእልልታ ሸኟቸው። ከቆንጆዎችም ቆንጆ ከተዋቡትም በላይ እንደ ሙሽሪት የለም ጽጌረዳ መሳይ። ከቆንጆዎችም ቆንጆ ከጀግናዎችም በላይ በግርማው የሚያስፈራ አይገኝ እሱ መሳይ። እልል ይባልልሽ እልል ይባልልሽ እልል ይባልልሽ እልል ይባልልሽ። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ ወይ? አማን ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ማለት ነው ሰርገኛ መጣ በርበሬ ቀንሶ የሚለው ተረት ዛሬ ነው የሰራው እና ማለት ነው በዚህ 2-3 ቀን በጣም ቢዚ ሆነን ነበረ። ሁላ ፀጉር ቤት አልሄድኩኝም ነበር ምናምን ነገርና በጠዋት ተነሳሁኝ፣ ፀጉር ቤት ሄድኩኝ፣ ሻወር እስኪወሰድ ምናምን ሰዓቱ በጣም ሄደና ተወዘጋገብን ፋሚሊዎቼ። እና አሁን ቀጥታ ወደ ፕሮግራማችን ጋር ነው የምንሄደው ማለት ነው። የመልሳችን ፕሮግራም ደርሷል። ይሄን የመሰለ ካባ አለ፣ ቀለል ያለ ካባ ነው። ለፎቶ ፕሮግራማችን የለበስነው የነበረ ይሄ አይደለም፣ ግን ደግሞ ይሄኛው ለዛሬ እንለብሰዋለን ማለት ነው። በጣም ቀለል ያለ ስለሆነ ነው እንደምታዩት ማለት ነው። እዚህ ጋር ፋሚሊዎቼ እንደምታዩት ቀለል ያለ ካባ ነው። ፎቶአችን ላይ ግን እንዳያችሁት ይሄ ትልቁ ጀርባ ላይ የሚለበሰው ነበረ። እንግዲህ እቺኛዋ ቀለል ያለች ስለሆነ ሩታዬ ደግሞ ማለት ነው ትንሽ ያንን መሸከም ከበዳት። ቪዲዮንም ያኔ በጣም እየከበዳት ስለነበረ ማለት ነውና ይሄንን ትለብሳለች ማለት ነው። ፋሚሊዎቻችን አሁን ምን እንደምናደርግ ታውቃላችሁ? ሩታ ደግሞ ቤት አለቅ ብሏታል በዚህ ሳምንት። እንዴት አያችሁ ግን የሀበሻ ልብስ ያምራል? ትወዱታላችሁ ብዬ አስባለሁ። ከሩታዬ ጋር ማች ነው እንትን ያለው ያዘጋጀ ነው። ባይሆን ይሄ ነው በለው ነሽ ስለዚህ አማረባት። እሷ ባይሆን አማረባት። አንቺ ግን ማለት ነው ይሄ ልብስ በጣም ነው ያሳመርሽው። መጀመሪያ ሳይሆን ማለት ነው በጣም የሚያስጠላ ምናምን ነገር ነበር የመሰለኝና አሁን ግን እሷ ላይ ሳይሆን ሞራ አማረ ማለት ነው። ይሄ ነገር እንዴት ነው የሚለበሰው? እንዴ ነገር ነው እክሬ ወይ ግራ ያጋባል። ለዚህ እኮ ሚስት ታስፈልጋለች። ያው ትኩረት አድርጋ ነገሮችን ስለምታይ ማለት ነውና እሺ በየትኛው መንገድ ነው አማረብሽ ግን አንቺ? እናመሰግናለን ትልልኝ ብቻሽ አይደለሽም ነው እንዴት ማለት እኔም አለው አብሬሽ እኔ እንዳንቺ አላማረብኝማ። ልብሱ ሰፈት ብሎብኛል። ሰፍቷል እኮ ይልካ እንዴ አሪፍ ነው። ምንም ማለት አሪፍ ነው። የሀበሻ ልብስ አይደል እንዴ ነው ወይስ በጃፖን እንዲ መወጣጣር አማረ? ኖ ሰፊ ሆነና ትንሽ አከሳኝ ነገር መሰለኝና ለዛ ነው። እሺ ችግር የለውም። የሀበሻ ልብስ ነው፣ ምንም ችግር የለውም። የሩታዬ ደግሞ ካባ እቺ ነች። እኔ ላድርግልሽ ወይስ እንዴት ነው የኛው ነው የሚደረገው? እንደስ ያግልኝ ወደ ውጭ አድርግልኝ አንዴ እንዲህ ነገር ማለት ነው። ባይዘው ትንሽ አለባበስ ይከብዳል። ይሄኛው ፎቶ ስላልተነሳንበት ማለት ነው። እንዴት አያችሁት ግን? የሀበሻ ልብሳችን ያምራል ወይንስ? ኮሜንት ላይ እስኪ ንገሩን። እንዴ ነው በቃ yes እና ፋሚሊዎቻችን እዛ ብዙ ሰው እየጠበቀን ነው እና ቀጥታ ወደዛ እንሄዳለን። አሪፍ ታይም እናሳልፋለን። ተዘጋጁ። ነጥጌ አንጃ ጨርሱ። ነጥጌ ሁሉም ተዘጋጁ ብያቸው እኔ ፀጉር ቤት ደርሼ መጣሁ። ፀጉር ሾ ተጠረገኝ ደግሞ ያው እዛ የለመድነው ፀጉር ቤት እንዳለ ስለሚለኝ የምር እንዲህ ነገር አደረገኝና እኔ ለመድኩት እዚህ ጋር ምናምን ፀጉሬ ብዛት ሲኖረው ነው እና ምንም መናገር አትችሉም። ጨርሳችሁ እንዴት አየሽ? አማረብን በጣም ታያለሽ። የምር ወደድሽው? በቃ ስለዚህ ዛሬ ፕሮግራማችን ላይ ያበደ ነው። በጣም ያበደ ነው። ትንሽ ግን እስከፈታሪ ሳስበው እንደዚህ ወረድ ይላል። ይሸራታል፣ ይወድቃል። ይሄ ነገሩን ለማየት ፈልጌ ነው። በጣም ያምራል። ሀይ ቤተሰቦች እንዴት ናችሁ? በጣም ነው የሚያምረው። ቀሚሱን በጣም ነው የወደድኩት። ጋይስ ብታይ አቀልኝ እውነት ግን እኮ ይከብዳል። በጣም ይከብዳል። ወይኔ እዚህ ጋር ጨሎቹ ጥለቱ ብዛቱ ወይ መሸከም አማራጭ አለን። ነው በጣም ነው የሚያምረው። በጣም ነው የወደድኩት እና ግን ሰዓት አልደረሰም። ማንጣ ባይዘው ዛሬ ሁለቱንም ፕሮግራም ነው የምናካሄደው። በዓልንም አብረናቸው እናሳልፋለን።
ከዛ ደግሞ መልሳችሁንም አንድ ላይ ታከብራላችሁ። በጣም ጽድት ያለ ፕሮግራም ይሆናል ብዬ አስባለሁ። ከመጀመሪያ የተሻለ አይሆንም? በጣም እርግጠኛ ነኝ እንደሚሆን። ከዛ ባለን ምናምን ቆንጆ ታይም እናሳልፋለን ብዬ አስባለሁ። ግን አዘኛለሁ ፋሚሊዎቼ እንደ ጥጌ ያበሻ ልብስ አይለብሱም፣ የላቸውም። እዚህ ሀገር ደግሞ ተዟዟርን የምንፈልገውን ያበሻ ልብስ ምን እንደማለት ያልቻልንም። የሩታ ራሱ በስንት መከራ እግዚአብሔር ነው የምላችሁ። በቃ ምን ልበላችሁ፣ እኔ እንዳውም እሷ እዚህ ነበረች ሩታ፣ እኔ በፍለጋ ያልደከምኩበት ቦታ የለም። ጥጌ ዳኒ ሆነን ማለት ነው። ለእሷ አገኘን፣ በቃ ለእነሱ የሚሆን ነገር ግን አጣ። ስለዚህ ብቻኛ ነጭ በለብሰን ግን ምንክሳችሁ ይሆናል። ሀገራችን ስንገባ እዛ ትክሱናል። እዛ ምንክሳችሁ ልብሳችን በደንብ እንለብሳለን። አበሻ ልብስ ካስፈለገ ቬሎ ታይም ደግሞ የሚዜ ምናምን ይኖራል ማለት አበሻ ልብስ ደግሞ አንቸገርም ፋሚሊዎቼ። ጥጌም ከፍታለች በዚህ አጋጣሚና ኮንግራ ብያለኝ። ችግር የለውም። በእውነት እኔ ጋር ማሰራት የምትፈልጉ ሰዎች እኔ ጋር ደውሉልኝና እኔ ጋር ልብስ ማሰራት ትችላላችሁ። ያበሻ ልብስ የእናንተንም እንግዲህ መሰራላችሁ ይሆናል እዛ ሀገር ስንገባ። ስለዚህ አላሰብኩበትም፣ አልተዘጋጀሁም። ዝም ብለን የሚወጣ ነው። ቢያንስ እኮ ማለት ነው ፋሚሊዎቼ እንደ አንድ እንትን ስታስቢው እዚህ እንደምንቆይ ታውቂያለሽ አይደለ? ምናምን 3-4ቷን ይዘሽልን ብትመጪ ለከስተመር ይዤ መጥቻለሁ። በዚህ አሁን ለከስተመር ይዤ መጥቼ ነበረ፣ ግን ደግሞ ይሄንን ፕሮግራም አላሰብኩትም። እውነት ለመናገር ይሄን ፕሮግራም እንደ ድንገት ነው ያሰብነው እንጂ አስበንበት ቢሆን ነው እንደዚህ ማይቀርም ነበር። አዎ ሁላችንም ይዘን መጣ ነበርና ማለት ድንገት የመጣ ሀሳብ ነው። እዚህ ያሉት በድጋሚ ልክ ነሽ፣ በድጋሚ ለካ አላሰብንም ነበር። አዎ እዚህ ያሉት ኦዲየንሶቻችንም ጓደኞቻችንም ምናምን በቃ ከነሱ ጋር ኢንጆይ እናድርግ በሚለው ነው እንጂ አስበንበት አልነበረም። ግን ቆንጆ ቆይታ እንደሚኖረን ተስፋ አለን። ግን እሺ በጋንተ በዓልን ዱባይን እንዴት አየሽ? በበዓል ዱባይ እስቲ ሰዎችን አሁን እንረዳ። ዱባይ የሚኖሩ ሰዎች እስቲ እንረዳቸውና ምን ፊል አደረግሽ? አይ ዶንት ኖ አዲስ ነገር ሲሆን ብዙዎቻችን ለመቀበል ይከብደናል። አሁን ለመቀበል የሚከብደኝ አይነት ሰው ነኝ። አዲስ ነገር ተረዳኝ ብቻ ደስ ምናምን አይልም። ደስ አይልም። በዓልን ከአገር ውስጥ ነው እና ደግሞ እኔ ድባብ አለው ባይዘዊ ታውቃለህ አይደለ? ለምሳሌ ኢትዮጵያ ውስጥ እና እዚህ ሀገር በዓል ሲከበር በጣም ትልቅ ዲፈረንስ አለው። ምክንያቱም እዛ ቄጠማው በጉ ምኑ ሰው ሲተላለፍ ሰው ብዙ ሲሆን ምናምን ራሱ የሆነ ድባብ ይሰጣል እንዳለ በቃ የበዓል ሙዚቃ ግን ማለት ነው እዚህ ምን ሩታ ባይዘው አዲስ አበባ በዓልን በጣም ትወደዋለች። እኔ ነኝ ደስ ማይለኝ። እኔ ደግሞ ያው ፋሚሊ ምናምን ስብስብ ብለን ማሳለፍ ስለለመድን እኔ በነገር ላይ ለምጄ እኮ አይደለም፣ ግን በቃ ቤት ውስጥ የሚደረገው ነገር ውጭ የሚደረገው ነገር ያስደስተኛል እንጂ ይሄ በዓልን የምታከብር አይነት ሰው አይደለሁም። ብዙም አይደለም ነው እንዴ? ያው እኛ ደግሞ ምን አለ መሰለሽ እንደየማህበረሰቡ ይለያያል። እኛ መጣንበት ደግሞ ማህበረሰብ ከልጅነታችን ጀምሮ በቃ በዓል ማለት ለኛ ትልቅ ዓለም ነውና ከዛ ማህበረሰብ ነው እኔ ደግሞ የመጣሁትና ዛሬ ላይ ምን ድረስ አድጓል ያን ነገር። ስለዚህ ከፋሚሊ ጋር ከቤተሰብ ከእህት ወንድምና አባት ተሰብስቦ ማክበርን የተሻለ ያደርገዋልና ለዛ ነው። ለማንኛውም ፋሚሊዎቻችን እንደዚህ ፏሽ ብርቅ ድምቅ እንዳለን በነጽጌ ቅር እንዳለን በነዳኒ ቅር እንዳለን ሆነ እዛ አሪፍ ፕሮግራም እናሳልፋለን። ቅር ብሎኛል። ምን ነው ለምን መልበስ ነበረባቸው? እሷ ቅር አላት። ምክንያቱም ታውቃለች ምን ያህል እንደደከምን ልብስ ለማግኘት ማለት ነው። አረ ፋሚሊዎች አግኝተናል እኮ አንዳንድ ልብስ እያገኘን ማለት ነው። ስለካና በቃ ለእሷ እንትን ነው የሚሆንባት። ምንድን ነው ቢሆነው እና ደግሞ ብዙም አልወደውም ምናምን እና ለዛ ነው። ኤኒዌይስ ኔክስት ታይም በእርግጠኝነት ምንግሳ ይሆናል። በእርግጠኝነት 100% ብዙ ነገሩ ባይዘው ዲፈረንስ አለው ማለት እዛ እና እዚህ ማለት ነው። ሰርግ ራሱ በጣም ትልቅ ዲፈረንስ አለው። በጣም እዚህ የሚከበረው የሰርግ አከባበርና እዛ የሚከበረው የሰርግ አከባበር ራሱ በጣም ልዩነቶች አሉትና ቬሎ ራሱ የዚህ ሀገርና የዛ በጣም ፈጽሞ የተለያየ ነውና የአበሻን ቬሎ ለማግኘት ራሱ ባለፈው እንዴት እንደነፋን እኛንን የምናውቀው ሁሉ ነገር እዛ ቅርባችን ነበረ። ከሀበሻ ምግብ ጀምሮ እንጀራ የሆነ ነገር ፈለግነው። እዚህ ግን እንግዲህ ፋሚሊዎች ከተገኘ ሀገሬ ተቀበች ኢትዮጵያ ሀገሬ እግዚአብሔርን በጣም ነው ናፈቀኝ። እኔ እውነት ለመናገር ከሀገር መውጣት እፈልግ ነበር ከሀገር መውጣት
እኔ በጣም ፈልጌ የነበረው እንዴ ስዊዘርላንድ ምናምን ላለሁኝ እኮ ካለ በቃ ስለምታምር ስፔሻሊ ስዊዘርላንድ ምናምን በጣም ተፈጥሯዊ ውበት አላትና እኔ እዛ ሀገር ካልሄድኩ ምናምን ግን ደግሞ ምን አሰብኩ መሰላችሁ የሆነ ቦታ ለመዝናናት ስታስቡ አሁን እኛ አንድ ወር ነው ዱባይ ቪዛ እንትን ብለን የመጣ ነው ማለት ነው ግን ቢያንስ 10 ቀን ምናምን ቢሆን ሞር የተሻለ ነው ስለዚህ ከዚህ በኋላ ብዙ ሀገራት ነው የምንሄደው በቅርቡ እግዚአብሔር ካለ ደግሞ ዛንዚባር እንሄዳለን ከዛንዚባር በቃ አፍሪካ ሀገራትን ቀድመን እንዞራለን ከዛ ዓለምን እንዞራለን ፈጣሪ እድሜና ጤና ይስጠን እንጂ ብዙ ቦታ እንዝናናለን ኢንጆይ እናደርጋለን ከማጋር ከእናንተ ጋር ማለት ነው በዚህ በትንሿ እናበቃውም ዱባይ መተና እናበቃም ቀጣይም የተለያዩ ሀገራትን እንዞራለን ዋናው እድሜና ጤና ነው ለሁላችንም እድሜና ጤናውን ያድለን እንኳን አደረሳችሁ እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት ፈልጋለሁ በዓሉንም ፕሮግራማችንንም አንድ ላይ እናከብራለን ሰዓት እየሄደ ስለሆነ ጥጌ ትርምስምስ አድርጊያችሁ ልሮጥ ነው ኖ ዴይ ኖ ትርምስምስ ሳይሆን ቢኒ መጣ አሁን ታቆ ቢዝነስ ለቅልን አይደለም አንዴ ወደ ተሳከለ አራኔ በእናትሽ አንቺ ደግሞ ምን ሆነሽ ነው ይቀረኛ እኔ ካልወጣሁ እኮ በቃ ተከተል ነሽ በቃ መኪና ውስጥ እሺ መኪና ጫማ ይዛጋ ነው ጫማ እሺ እኔ ጫማ ይላልና መጣሁ እንግዲህ ፋሚሊዎቻችን ዛሬም ተመልሰን ወደ መርከባችን መተናል ማለት ነው እንደምታዩት እዚህ ጋር ልዩ ድባብ ላይ እንገኛለን እንግዲህ ባለፈው ትንሽ አርፍደን በማምሻ ነበር ፕሮግራሙን እያደረገን የነበረው ዛሬ ደግሞ ለየት ባለ መልኩ በቀን አድርገነዋል እንግዲህ እስኪ መልሳችንን ደግሞ በድጋሚ መርከብ ላይ ምን አይነት ፕሮግራም ይሆናል የሚሉትን አብረን ነው የምናየው ማለት ነው በጣም ወደነዋል በጣም ደስ ይላል ስለዚህ አሁን የምናደርገው ምንድነው ሩታዬን ይዘናት ወደ መርከቡ ላይ ነው የምንወጣው ዛሬ ደግሞ ብዛት ሰው መጥቷል እየጠበቁን ነው ከዛ ባለፈ ደግሞ ባለፈ ያልመጡ ሰዎች በሙሉ ዛሬ ላይ ተገኝተው ፕሮግራሙን እያደመጡ ይገኛሉ ስለዚህ ሞረ መልሳችንን በጣም ወደድኩት ማለት ይቻላልና በጣም ነው የሚያምረው ጫጫታ አለ ምናምን ግን በቃ ለሁሉም ነገር ዛሬ ግዴታችን ነው አጭሰን እናልፈዋለን ማለት ነውና በጣም ደስ ብሎኛል ግን ወጪ እየበዛብን ነው ሰርጉ መልሱ ወጪው ከበደኝ ስለዚህ ምን እናድርግ አልተመቸም ማለት ነው አይ ደስ ብሎኛል እውነት ለመናገር ለጨዋታ ነው በጣም ደስ ብሎኛል በመኖሪ እና ደግሞ በጣም አሪፍ ፕሮግራም ነው እያሳለፍን ያለ ነው ባለፈው ጽድት ያለ ሰርግ ነበረ ዛሬ ደግሞ አሪፍ መልስ ነው እያሳለፍን ያለ ነው እዚህ በመሆኔ ደስ ብሎኛል ግን ደግሞ ባይዘው ዳኒ ማለት ነው ለኔ ፕሮግራም ብሎ ብዙ ወጪ ያወጣል አብዛኛው ሰው ሁሉም ነው ማለት ትችላላችሁ በቃ ፕሮግራሙ ላይ ላለመቅረት ለመገኘት ሲሉ ሁሉም ወጪ በወጪ ሆነዋል ግን ደግሞ ለአንተ ሰርግ ያብቃኝና እኔ ከዚህ በላይ ወጪ ለማውጣት ያብቃኝ አይ ከዛ በፊት አሁን ቢመልስልኝስ አሁን ስንት ድራማ በደርሃም በ4000 አሳነስኩ ያወጣው ብዙ ነው ያወጣሁት አይ አሁን ስልኬ ገዛሁት ለማለት ነው ስልኬ ውሃ ውስጥ ገብቶና ስልኩ ውሃ ውስጥ ገብቶልኝ እግዚአብሔር ይመስገን አሁን ግን አይፎን 16 ፕሮ ማክስ ገዝቷል አንዳንድ ጊዜ ነገሮች ለመልካም ናቸው ከዛ በፊት ጀስቲን ላይ ከጥጌ ጋር እየሄዱ ስልኩ ውሃ ውስጥ ገብቶበት ነበረ ግን በጣም አዝኖ ነበር እግዚአብሔር ደግሞ የተሻለውን ሰጠው ማለት ነው እና ለበጎ ነው 16 ነበር ያዘው ወደ 16 ተቀየረ እንጂ ምንም ለውጥ የለውም ስለዚህ ታርጋለህ ነው አይታላ ደስ ብሎኛል ፕሮግራማችሁ ላይ በመገኘቴ አብርሽ በጣም ጥሩ ሰው ነውና ሩታም በጣም ደስ የምትል ሰው ነችና እናንተ ሰርግ ላይ በመገኘት ቀጥሎ ደግሞ መልሳችሁ ላይ በመገኘት ደስ ብሎኛል ክልክሉን ያው ወልሰው ቡታጅራ እናደርገዋለን እሱን እንግዲህ የምናስብበት ይሆናል ማለት ነው ግን ደግሞ አሁን ዛሬ ፈታ እንድትል ነው የምፈልገው ዳኒሻ ወንዱን አናግረናል ወይ እናቴ ሰላም ነው እንዴት ነሽ እንኳን አብሮ ደስ አለን እናመሰግናለን ሰላም ነው እሺ ማሬ ቴንክ ዩ እንግዲህ ፋሚሊዎቻችን ወደ ጥጌ መተናል ቅሬታሽንም አሁን ወደ ሀገራችን የምንመለስበት ጊዜም እየቀረበ ስለሆነ ዳኒ ቅሬታውን ተናግሯል ብዙ ወጪ አውጥቻለሁ ለአንተ ሰርግ ላይ ስለዚህ አንቺም ቅሬታም ካለሽ ደስታም ካለሽ አሁን መናገር ትችላለሽ እሺ ጋይስ እንዴት ናችሁ መጀመሪያ እሺ ምንድነው እኔ ቅሬታ የለኝም ቅሬታዬን እንደ ሁሉም ነው ወጪ በጣም ናናችን አዝሮታል አላ በቃ ጥጌ ወጪ እና ግን አሪፍ ጊዜ አሳልፈናል ደስ የሚል ጊዜ አሳልፈን ለባለፈው ሰው የገባ መስሎኝ እሺ ኤኒዌይስ ቅሬታ ወጪ ነው ሌላ ግን አሪፍ ጊዜ አሳልፈናል ምናምን እና ደግሞ ባለፈው የደረሰብን ነገር ነበረ ተገልብጣ ነበረ ጀስት ጌር ጫወትን ባህር ውስጥ ተገልብጣ ነበር እሱ በጣም የሚያስፈራ ነገር ነበር የገጠመንና አሁን ግን በጣም ሰላም ነን ደህና ነን ተረጋግተናልም ሶ አሪፍ ጊዜ ያሳልፍነው አብርሽ በጣም ቆንጆ ልንሄድም ስለሆነ ግን በነገር ላይ ደስ ብሎኛል አገሬ ናፈቀኝ እኔ እውነት እዚህ ሰለቻል በጣም ሰለቻል እና ፋሚሊዎቻችን እንግዲህ
ጽጌም ሀሳቧን ገልጻለች፣ ዳኒም ሀሳቡን ገልጿል። እስኪ ከኦዲየንሶቻችን አንዱ ለሰው ጠርተን ደግሞ ከኦዲየንሶቻችን እናወራለን። ገና አልወጣንም ወደ ላይ ወደ መርከቡ፣ እኛ ታች ሆነን ነው። ወይኔ ድባቡ ደስ ሲል በጣም እኔ ሌላ ነው የወደድኩት። መርከቡ ግን ማይሄድ ይመስላል፣ ግን በጣም ይሄዳል፣ በጣም ይሮጣል። እንግዲህ ፋሚሊዎቻችን ከኦዲየንሶቻችን ደግሞ እነሱም ቅሬታም ደስታም ሊሆን ይችላል የሚያወሩት ነገር ይኖራቸዋል ብዬ አስባለሁ፣ እላይ እስከምንወጣ ድረስ ማለት ነው። ስለዚህ እስኪ ሀኒ ምን አይነት ስሜት ተሰማሽ? እዚህ ጋር ቡዜ ያለች ሀኒ ትባላለች። ሰላም ቤተሰቦቻችን እንደምናችሁ። አብርሽና ሩታን ስላገኛችሁ በጣም ደስተኛ ነኝ፣ በጣም ከምላችሁ በላይ እና ሰርጋችሁ የአብርሃምና የሳራ ያርግላችሁ። እኔ በጣም ደስተኛ ነኝ ስላገኘኋችሁ። ደስተኛ ነሽ? በጣም ቅሬታ አለሽ? ምንም ቅሬታ የለኝም። እርግጠኛ ነሽ? አትፍሪም? ችግር የለም። ኧረ ማርያም በጣም ደስተኛ ነኝ ስላገኘኋችሁ። በጣም እድለኛ ነኝ፣ በጣም ደስተኛ ነኝ። እግዚአብሔር ደግሞ በፍሬ ባርካችሁ። አሜን አሜን። እኛም እናመሰግናለን። ብዙዬ እሺ፣ ምንድነው የሚባለው? ደስ ያለሽን በእንዳ ገላጊ ቅሬታም ሰላም ውድና የተከበራችሁ የአብርሽዬ ኤንድ የሩትዬ ቤተሰቦች፣ እኔን ለማታውቁኝ ብዙዬ ይባላለሁኝ። አብርሽዬ እና ሩትዬ ስላገኘኋቸው ደስ ብሎኛል። ብዙ ነገሮችን አሳልፋችሁ ስለመጣችሁ ለኛ በጣም ትልቅ ትምህርት ነው ያስተማራችሁት፣ እውነት ለመናገር ማለት ነውና እዚህ ስለደረሳችሁ ደግሞ በጣም የማመሰግነው። እኛም እናመሰግናለን። በጣም ወዳችሁ። እኛም እንወድሻለን። ኑሪልን። እንግዲህ ፋሚሊዎቻችን ከኦዲየንሶቻችንም ይሄንን የመሰለ ሐሳብና አስተያየት ተቀብለናል ማለት ነው። እንግዲህ ሩታዬ ደግሞ መታ ዋናው ባይዘዌ ማለት ነው በቀን መሆኑ ደስ አለኝ። እንደባለፈው አልመሸምና በጣም ድባቡ ምናምን ያምራል፣ ከተማው ያምራል። እዚሁ መርከብ ላይ ሆነን ከተማውን እየጎበኘን እያየን ነውና በጣም ደስ የሚል ነገሮች አሉት። እናንተም እንደምታዩት ማለት ነው ፋሚሊቲ እንደዚህ አምሮባት ፏሽብርቅ ድምቅ ብላላችሁ። ባይዘው በጣም ነው ያማረባት ከምላችሁ። እንዳው ምን ያላማረብኝም ማለት ይችላል። እስኪ አሳያቸው፣ ከላይ ወደ ታች አሳያቸው። የምር እንዴት እናማረበት በደንብ ያሳዩና ከዚህ ሊደምር ያምራል። ልብሷን በጣም ነው የወደድኩት፣ ይህ ልብስ ማለት ነውና በጣም አምሮብሻል። ባይዘው ስለምታምርም ነው ልጅቷና ልብሱን አሳመረችው ነው የሚባለው። አለፈው ጊዜ አጥሮን ሩታዬም በስነ ስርዓት አላወራችም ነበረ። እስኪ ዛሬ በደንብ አውሪያችን ረጋ ብለሽ ፍትት ብለሽ ማለት ነው። በደስታ ሰላም ውድና የተከበራችሁ ፋሚሊዎቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በበዓል እንኳን አደረሳችሁ፣ ይቅርታ እንኳን አደረሳችሁ ሳልላችሁ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልኩኝ እንግዲህ በዓሉን ደስ በሚል ሁኔታ እዚህ ፈታ ብለን እያከበርን እንገኛለን። እንደምታዩን እንደዚህ ሽብርቅ ብለን ያ እንደዛ እያከበርን እንገኛለን። ሲቀጥል ደግሞ ዛሬ እዚህ አብረን ላለነው መልስ ጭምር ነው አለ ሀገር ቤት እሱ እንዳለ ሆኖ እዚህ ስለምን ይቅርብን እንዴ? ስንት ወዳጅ ስንት ጓደኛ አለን። ከነሱ ጋር ደግሞ ፋሽ ብርቅ ድምቅ ማለት አለብን ብለን እዚህ መልስ ፕሮግራም አለን ማለት ነው። እና ጥሩ ታይም እያሳለፍን ነው። እንግዲህ ከላይ በጣም እየቀወጡት ነው። ጥሩ ታይም እያሳለፉ ነው። ብቻ በጣም ደስ ብሎኛል። እወዳችኋለሁ። የዛን ቀን ስሜት ግን ሪል በጣም ይለይ ነበር። እግዚአብሔርን ነው የምላችሁ። እኔ ፎቶም ስነሳ ለብሻለሁኝ። በተገቢው መንገድ በተገቢው ሁኔታ ስትለብሱት በጣም ደስ የሚል ስሜት አለው። ያስደነግጣል። ሰዎች ተሰብስበው ምናምን በጣም ነበር ደስ ያለኝ። እና ምን አይነት ስሜት ተሰማሽ? ዱባይ ሁሉ ፕሮግራም በመዘጋጀቱ ይህንን ቫይብ ስታይ ምን አይነት ስሜት ተሰማሽ? ሳታውሽ ተናገሪ። በጣም ነው የምወዳችሁ። በዛን ቀን ለተገኛችሁ ሰዎች፣ መገኘት እየፈለጋችሁ ላልቻላችሁ ዛሬ ላይ ተገኙ ደግሞ ሁላቸውንም አመስግኑ ቪዲዮውን ስለሚያዩት ማለት ነው። ዛሬም ለተገኛችሁ እንግዶቻችን እጅግ በጣም አድርጌ አመሰግናለሁኝ። ባለፈውም መገኘት ላልቻላችሁ እየፈለጋችሁ ለቀራችሁ ሰዎች እንግዲህ እጅግ በጣም አድርጌ አመሰግናለሁኝ። አትሊስት ማሰብ ራሱ አንድ ነገር ስለሆነ ማለት ነው። ወይኔ በሄድኩኝ በተገኘ ምናምን የሚለው ሀሳብ ራሱ አንድ ነገር ነው አይደለ? ስለዚህ በጣም አድርጌ ነው የማመሰግናችሁ። በጣም ነው የምወዳችሁ። መልካም በዓል ይሁንላችሁ።
የትንሿ ሽሞን ሞና ገና የወንድሟም አለ ገና የዛ ጎበዝ ብላቴና ገና ገና ምኑ ተነካና ገና አለ ገና አለ ገና ገና ይስጠን እንጂ እድሜ ጤና ገና የመልሱ ምለት ስላለ ገና ወግ ማረጉ መች ያልቅና ገና ገና አለ ገና ገና አለ ገና አለ አሸኟት ሆይ አሸኟት ሆይ ሄዱ አይደለም አሸኟት ሆይ አሸኟት ሆይ ገና አለ አሸኟት ሆይ አሸኟት ሆይ ሄዱ አይደለም